የልጆች የመኝታ ሰዓት ተረት። ቆንጆ ህልም ከተረት ይጀምራል። ከዕለታት አንድ ቀን ዳንኤል የሚባል ደስተኛ ልጅ በአንድ ገጠር አካባቢ ይኖር ነበር። ዳንኤል ትምህርት ይወዳል። በክፍሉም ሁሌም አንደኛ ነው የሚወጣው። ዳንኤል ከትምህርት መልስ ከሰፈር ጓደኞቹ ሲጫወት ይቆይና ወደ ቤት ተመልሶ ጥናት ያጠናል። በሰፈርም ወላጆቹንና ማህበረሰቡን በመርዳት በጣም ተወዳጅ ልጅ ነው። ዳንኤል የሚኖርበት ማህበረሰብ ሰላማዊና እርስ በርሱ የሚዋደድ ስለሆነ ሕይወት በዛ መንደር በጣም ደስ ታሰኝ ነበር። ከዕለታት አንድ ቀን ግን ዳንኤል በሚኖርበት ማህበረሰብ በሁለት ሰዎች መካከል ግጭት ተነሳ። እነዚህ ሰዎች ታዲያ እርቅ ከመፍጠር ይልቅ በጉዳያቸው ሌሎችንም ጣልቃ በማስገባት ነገሩን ማክረር ፈለጉ። እነዚህ ሁለት ሰዎች እያንዳንዳቸው ማህበረሰቡ አቋማቸውን እንዲደግፍ በሚል ጉዳያቸውን ዋሽተውና ጨማምረው ተናገሩ። ጥላቻንም እንዲፈጠር አደረጉ። ወሬው በተስፋፋ ቁጥር አንዳቸውን ደግፈው ሌላኛቸውን የሚቃወሙ ግለሰቦች በዝተው ጉዳዩ የማህበረሰቡን ሕይወት የሚያናጋ ሆነ። በማህበረሰቡ መካከል መከፋፈል ተፈጥሮም አንዱ አንዱን ለማሸነፍ ግብግብ ተፈጠረ። በዚህ መሃል የሚያስማማ አካል ባለመኖሩ ችግሩ ወደ ሌላ ነገር አመራ። ጦርነቱም ማህበረሰቡ የነበረውን ታሪክ በአንድ ጀንበር አፈረሰበት። ማህበረሰቡ ብዙ ችግሮች ተከተሉት። የዳንኤል ደስተኛ ሕይወትም በሐዘን ድባብ ተዋጠ። በጦርነቱ ማብቂያ በተቀናቃኝ ኃይሎች መካከል የነበረው ግጭት ያስከተለው ውድመት እና እልቂት ብቻ አልነበረም። ቤት ፈረሰ፣ እርሻ ተበላሸ፣ ረሃብ ተከሰተ፣ በርካታም ሰው ተፈናቀለ። ይህ ታዲያ ሁሉንም አካል ጎዳ። ማህበረሰቡ ከጦርነቱ ጉዳት እንጂ ልማት እንደማያገኝ የተገነዘበው ረፍዶ ቢሆንም ተስማምቶ ድጋሚ አካባቢያቸውን ማልማት እንደሚችሉ ከስምምነት ደረሱ። ይህም ውሳኔ ዳንኤልና ሰላምን ለናፈቁ ሰዎች ደስ አሰኛቸው። የወደመውን ሀብት በትጋት እየሰራ ማህበረሰቡ አካባቢውን ወደ ቀድሞ አቋሙ መለሰው። ዳንኤልና እኩዮቹም ወደ ትምህርት ቤት መመለስ ቻሉ። ትምህርቱንም ተግቶ ተማረ። ባገኘው አጋጣሚም ሰዎችን ስለ ሰላም እያስተማረ አለፈ። ከዛም ጊዜ ጀምሮ ማህበረሰቡ ተከባብሮና ተዋዶ የሚኖርበት ቦታም ሆነ። ልጆች፣ ከዚህ ተረት የምንማረው ግጭቶችን በውይይት መፍታት እንደሚገባ፣ የተለያዩ የሚያለያዩ ሐሳቦች የልዩነቶቻችን አንድ ተምሳሌቶች መሆናቸውን ማወቅ፣ በተንኮል ግጭትን መጠንሰስ ዕዳው በስተመጨረሻ ራስ ላይ እንደሚደርስ ማወቅ፣ ከጦርነት ውድመት እንጂ ልማትን እንደማይገኝ ነው። ሰላም እደሩ ልጆች።